ጤና ይስጥልን። ይህ ከዜና ዩቲዩብ ዘውትር በዚህ ሰዓት ዜናና መረጃዎችን የምናቀርብበት ነው። እስከ ፍጻሜው አብራችሁን እንድትቆዩ እየጠየቅን በቀጥታ ወደ ያዝናቸው መረጃዎች አለፍን። መልካም ጊዜ። ኢቢኤስ ቴሌቪዥን አስቸኳይ ማብራሪያ መስጠቱን ሰምተናል። ከኢቢኤስ ቴሌቪዥን የተሰጠውን ማብራሪያ እንደሚከተለው እናቀርበዋለን። እንደሚታወቀው ጣቢያችን ኢቢኤስ ቴሌቪዥን መጋቢት 14 ቀን 2017 ዓ.ም እሁድን በኢቢኤስ በተሰኘው የመዝናኛ ዝግጅታችን ውስጥ በሚተላለፈው የአዲስ ምዕራፍ ፕሮግራማችን በተላለፈ አንድ ዝግጅት በርካታ አስተያየቶችና ጥያቄዎች ከተለያዩ አቅጣጫዎች እየደረሰን ይገኛል። ኢቢኤስ ቴሌቪዥን ማህበራዊና ኢኮኖሚያዊ ጉዳዮቻችንን ወደ መድረክ በማምጣትና የመፍትሄ አካል በመሆን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት የሚተጋ የህዝብ ሚዲያ ነው። ሚዲያው ከሚሰራቸው ስራዎች አንዱ ድጋፍ የሚሹ የህብረተሰብ ክፍሎችን ታሪክ በማቅረብ የበኩሉን ድጋፍ በማድረግና ህዝብን በማሳተፍ ግለሰባዊ ብሎም ሀገራዊ ችግሮችን ለመፍታት የሚቻለውን ጥረት ሲያደርግ ቆይቷል። በዚህ ፍሬ ያፈራ ስራ ስንሰራ ቆይተናል። በቀጣይም ይህን ተግባር መስራታችንን እንቀጥላለን። የአዲስ ምዕራፍ ዝግጅታችን ከዚህ ዓላማም በመነሳት መጋቢት 14 ቀን 2017 ዓ.ም ወጣት ብርቱካን ተመስገን ደረሰብኝ ባለችው ጾታዊ ጥቃት ከትምህርት ገበታዋ ተለይታ በወጣትነቷ የወለደችውን ልጇንም ለማሳደግ አቅም የሌላት መሆኑን በመግለጥ ድጋፍ እንዲደረግላት ተማጽና ወደ ጣቢያችን በአካል በመምጣት በሐዘንና በእንባ ችግሯን ገልጻለች። ይህም በሴቶች ላይ እየደረሰ ካለው ጾታዊ ጥቃትና በዚህም ህይወታቸው መራራ የሆነባቸውን እህቶቻችንና እናቶችን በመርዳት ላይ ባተኮረ ዓላማ በመነሳት ይህን ፕሮግራም ወደ ተመልካች ለማድረስ ሞክረናል። ሆኖም ፕሮግራሙ ከተሰራጨ በኋላ ፍጹም ኢሞራላዊ በሆነ መልኩ ይህን የሰብአዊ ተግባር ያለውን ፕሮግራም አሳስቶ በመጠቀም እኛንም ሆነ ተመልካቾችን በረቀቀ መንገድ በማዛባት የተሳሳተ መረጃ እንድናቀርብ የተሰራ እንደሆነ ከስርጭቱ በኋላ በወጡ መረጃዎች ለመረዳት ችለናል። ኢቢኤስ ቴሌቪዥን ጉዳዩን በጥልቀት እየመረመረ ይገኛል። በወቅቱ በአካል መጥታ ችግሯን የተናገረችው ወጣት ብርቱካን ተመስገን ደረሰብኝ ባለችው ጥቃትና ሰቆቃ ፍጹም ሰብአዊነት በተሰማው መንገድ ያቀረበችልን መረጃ ተንተርሰን ይህችን ወጣት ወደ አዲስ የህይወት ምዕራፍ ለማሸጋገር ጥረት አድርገናል። ሆኖም በባለ ታሪኳ ላይ እየወጡ ያሉ መረጃዎች የሚያሳዩት የተለየ ሆኖ አግኝተነዋል። ይህ ስህተት እንዲፈጠር ክፍተት የፈጠረ አካል ተገቢው ህጋዊ እርምጃ እንዲወሰድ ጣቢያችን ከህግ አካላት ጋር ይተባበራል። ጉዳዩን ለማጣራት ለሚፈለግ ማንኛውም ህጋዊ አካል ሚዲያችን ተባባሪ እንደሆነም ይገልጻል። ቀጣይ መሰል ስህተቶች እንዳይፈጠሩ ለማድረግ የሚያስችል ስርዓት ለማጠናከር ቃል እየገባን ለተፈጠረው የመረጃ መዛባት ኢቢኤስ ቴሌቪዥን ይቅርታ ይጠይቃል። ከኢቢኤስ ቴሌቪዥን ማኔጅመንት። እስካሁን አብራችሁን ስለቆያችሁ ያመሰግንን። በቻናላችን የምንለቃቸውን ዜናና መረጃዎች በሰዓቱ እንዲደርሱ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጉ እያልን ለሀገራችን ሰላምን፣ ለህዝባችን አንድነትን እየተመኘን ተሰናበትን።